ከምናፍስበት በዚህ በበረከት ስፍራ በተቀደሰው ደጃፉ የሰበሰበን ኃጢአታችን ያልቆጠረብን ምሕረቱ የበዛልን ጸጋው በጸጋው ያስገኘን አምላካችን እግዚአብሔር ክብርና ምስጋና ለሱ ይሁን። አከምቡልተኒ ገለቴፈሙን አመለዋቁማ ሳከንተ አባን ኢፈማ አባን አራራ ዋቀዮን ዋቅናቦቲ ኬኛ addunyaa badiif balleessan itti baay'ate keessa guyyaa har'aa kana iddoo eebbifamaa ta'e namiif waaqni ergamoonni waaqayyoo kadhannaa ilmaan namaa gara samiitti gara gooftaa keenyaatti akkasumas immoo dachaadhaan immoo eebbaa fi deebii gaarii waaqayyo irraa argamu hundaa gara ilmaan addaamii fi addaamitti iddoo itti fidan iddoo eebbifamaa kanatti kan walitti nu qabe ዋቅና ፖለቲከኛ ረዴቢዳ መጋሳ ከኑልፋት ከንገለቱ ያተው በጥቂቱ ታምነሃል በብዙ እሾምሃለሁ። ይህንን ቃል አንድ ጊዜ ትላላችሁ። በጥቂቱ በሉ ታምነሃል በብዙ እሾምሃለሁ። ሙራሳን አመነምቴ ባይሴ ሲሙዳ የማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ ነው ይህንን ቃል የምናገኘው። ለጥቂት ደቂቃ ሳናስቸግራችሁ ሳናስረዝምባችሁ የእግዚአብሔርን ቃል የእግዚአብሔርን ድምፅ በዚህ የእግዚአብሔር ቃል መነሻነት መሰረት እንነጋገራለንና እግዚአብሔር መንፈስ ቅዱስ ለሁላችንም ይግለጽልን። እንደሚታወቀው ዛሬ እንግዲህ ጾማችን ስንተኛው ሳምንት ላይ ነው ያለነው? ስድስተኛው ላይ ያለነውና ገብርኄር በመባል ይታወቃል በግዕዙ። ሁልጊዜም ያው ሲገለጥላችሁ በየሳምንቱ እንደነበረው ታላቁ ኢትዮጵያዊ ሊቅ ቅዱስ ያሬድ ይህንን በዚህ በዐቢይ ጾም ውስጥ የሚገኙትን መሀል የሚገኙትን ሰንበታት ከፋፍሎ ስያሜ ሰጥቷቸዋል። በስያሜው መሰረት የዛሬው ሰንበት ገብርኄር በመባል ይታወቃል። ወይ ደግሞ ታማኝ አገልጋይ ማለት ነው። በአማርኛ ታማኝ አገልጋይ ወክን ተጃጅላ አመናማ እቻር አባሮሙትን ተጃጅላ አመናማ ይላል። መጽሐፍ ቅዱስ እንድንማማርበት ቅዱስ ያሬድ በመንፈስ ቅዱስ ተመርቶ እግዚአብሔር በገለጠለት መጠን ሰንበታቱን መጽሐፍ ቅዱሳዊ የሆነውን ትምህርት በተለይም የሐዲስ ኪዳንን ትምህርት መነሻ በማድረግ ከመጽሐፍ ቅዱስ በመጠቆም ሰንበታቱን የምንማማርበት ስለ ሕይወታችን ስለ ነፍሳችን ጉዳይ ስለ ቅዱስ ወንጌል ስለ የእግዚአብሔርን ድምፅ መስማት በሚገባን መነሻ በማድረግ እነዚህን ዘርዝሯቸዋልና የዛሬው ገብርኄር ወይ ደግሞ ታማኙ አገልጋይ በሚል ሰይሞታል ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እንደሚታወቀው በዚሁ በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ጀምሮ ስታነቡት ስለ ደጉ ሰው ወይ ደግሞ ስለ መልካሞቹ እግዚአብሔርን ስለሚያከብሩና እግዚአብሔርን ስለሚወዱ እንደ ሕጉና እንደ ትእዛዙም ለሚመሩ ለሚከተሉ ለተከታዮቹ ለደቀ መዛሙርቱ በሚያስተምርበት ጊዜ እንዲሁም ደግሞ በወቅቱ ለሚከተሉት ሁሉ በሚያስተምርበት ጊዜ ወደ ሌላ ሀገር የሚሄድ ሰው ባሮቹ ጠርቶ ያለውን ገንዘብ እንደሰጣቸው እንዲህ ይሆናል ይላል። ወደ ሩቅ የሚሄድ ወደ ሌላ ሀገር የሚሄድ ሰው ባሮቹ ጠርቶ ያለውን ገንዘብ እንደሰጣቸው በምሳሌ ነውና እንደሚሉ አበው እንደሚገልጹት በምሳሌ ያስተምራቸው ነበርና በሚገባቸው ጌታ በሚያስተምርበት ዘመን ለነጋዴዎች ንግድን በሚረዱበት ምሳሌና አግባብ እንዲረዱ፣ ለገበሬዎችም እንደዛው፣ ለሙያተኞችም እንደዛው፣ ለባለ መድኃኒቶችና ለሐኪሞችም እነሱን ምሳሌ እያደረገ ትምህርቱን እያዋዛ እንደ ወተትና እንደ ማር የሚጣፍጠውን ቃሉን ያስተምራቸው ነበር ይላል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። የእግዚአብሔር ቃል ጣፋጭ ነው። ቃል ለጉሮሮዬ ጣፋጭ ነው፣ ጥዑም ነው ለአንደበቴም እንዳለው ለመንገዴም ብርሃን ነው ብሎ
ነቢየ እግዚአብሔር ቅዱስ ዳዊት እንደተናገረው የእግዚአብሔር ቃል ከሁሉም በላይ የሚጣፍጥ ነው። የሚመረው እግዚአብሔርን ለማይወዱት ሰዎች ነው። የእግዚአብሔር ቃል የሚመራቸው ሰዎች እግዚአብሔርን የሚያማርሩ ሰዎች ናቸው። ይሰውረን እግዚአብሔር ለሁሉም ነገር፣ ለከፋውም ለለማውም፣ ሲመቸንም ሳይመቸንም እንድናመሰግነው እግዚአብሔር ልቦና ይስጠን። ስለዚህ የእግዚአብሔር ቃል ግን ምንጊዜም ጣፋጭ ነው። የእግዚአብሔር ቃል ግን ምንጊዜም ሕያው ነው። የእግዚአብሔር ቃል ግን ምንጊዜም መጽናኛ ነው። የእግዚአብሔር ልጆች በተለይም በዚህ ዘመን የምንጽናናው፣ የምንበረታው፣ ተስፋ የምናደርገው፣ የምንደገፈው ከእግዚአብሔር ውጪ የለም። ከማን ውጪ? ከማን ውጪ? ከእግዚአብሔር ውጪ። ተስፋ ይሁነን አምላካችን፣ መደገፊያ ይሁነን። አዎ ከሱ ውጪ ምንም የለም። ስለዚህ የእግዚአብሔር ቃል ለዚህ ሁሉ ላዘኑት የሚያጽናና ነው፣ ለደከሙት የሚያበረታ ነው። አዎ ለተጨነቁት የሚያረጋጋ ነው። ሰላም ላጡ ሰዎች ሰላም የሚሰጥ ነው። እውነተኛው ሰላም የሚገኘው ከየት ነው ተብሏል? ከየት ነው ተብሏል? ከእግዚአብሔር ነው፣ ከቤት ነው። እውነተኛው ሰላም ያለው ከአንተ ቤት ነው ተብሏል። ውጪ ላይ ያለው ሰላም አስተማማኝ አይደለም። ክርስቲያኖች ጊዜያዊ ማስተንፈሻ ነው፣ ጊዜያዊ ሕክምና ነው። አዎ ጊዜያዊ ሕክምና ነው። ውጪ ላይ የምናደርግ ከእግዚአብሔር የሚሰጠው ሰላም ግን አስተማማኝ ነው። ስለዚህ ሁል ጊዜ የእግዚአብሔር ቃል ሕይወት ነውና ሕይወት የሆነውን ቃሉን በምሳሌ ሲያስተምራቸው አንድ ወደ ሌላ ሀገር የሚሄድ ሰው ነበረ። ባሮቹንም ጠራና ይነግዱበት ዘንድ ለእያንዳንዳቸው እንደየአቅማቸው ለሁሉም እንደየአቅሙ መክሊት ሰጣቸው ይላል። ምን ሰጣቸው? መክሊት ሰጣቸው። መክሊት ማለት ያው በዕብራውያን ነውና ገንዘብ ማለት ነው። ገንዘብ ማለት ገንዘብ ማለት ነው፣ ጥሬ። ስለዚህ ገንዘብ መክሊት ሰጣቸው ነግደው እንዲያተርፉበት። ለአንዱ 5 መክሊት ሰጠው። ስንት ሰጠው? 5። በሚሸከመው ልክ ነው የሰጠው። በኋላ እንመጣበታለን። ለአንዱ 5 መክሊት ሰጠው። 5 የተቀበለው ነግደው እንዲያተርፉበት፣ ሌላ ትርፍ እንዲያስገኙበት ብሎ ሰጣቸው ነው የምለው። እንዲያስቀምጡት አይደለም። አስተውሉ ሲያሉ እንዲያስቀምጡት ሳይሆን ምን እንዲሆኑ ነው? እንዲያተርፉበት ነው። እንዲያተርፉበት ነው የሰጣት። ለአንዱ 5 ሰጠው። እሱም ነግዶ ሌላ 5 አተረፈ። በእጥፉ ሌላ አስገኘ ማለት ሌላ 5 አተረፈ ይላል። እና 5 መክሊት የተቀበለው ሂዶ ነገደበት፣ ሌላ 5 አተረፈ። እንዲሁም ለአንዱ 2 ነው የሰጠው፣ ባለ 2ቱም እንዲሁ 2 አተረፈ ይላል። ሌላ 2 አተረፈ። አንድ የሰጠው አለና ባለ አንዱ ግን የተቀበለውን ሂዶ ምድር ቆፈረና የጌታውን ገንዘብ ቀበረ ይላል። 3 ናቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ 1 መክሊት ሰጠው ይላል። ባለ 5ቱ 5 አተረፈ። ባለ 2ቱ 2 አተረፈ። ሂዶም ጌታ ሆይ 5 መክሊት የተቀበለው ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጠኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታው መልሶ አንተ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ምን እልሃለሁ እሾምሃለሁ። ለምን? የሰጠውን ትርፍ አስገኝቷልና ትርፋማ ነው። እንደ ዓለማዊው ስታዩት አንድ ሰው ቸገረኝ ብሎ ቢበደራችሁ አትርፌበታለሁ፣ አግኝቼበታለሁ፣ ሕይወቴን ቀይሬበታለሁና በሰጠኸኝ የኔ የሆነ ነገር አግኝቼበታለሁ ብላችሁ
በጎ ሰዎች ደስ ይላቸዋል አይደለም አይደለም እንዴ? መቼም 100,000 ያለው ሰው ምንም ለሌለው 100 ብር ለሌለው ሰው 100,000 ብር ቢሰጥ 100 ሌላ አትርፎበት ቢመጣ የሰጠው ሰው እይታው መንፈሳዊ ከሆነ በጎ መልካም ሰው ከሆነ አተረፍኩበት በሰጠህ እኔም ማገኘው ሲል ደስ ነው የሚለው አይደለም እንዴ? ሁሉም ሰው ነው ግን ደስ የሚለው ነው? ሁሉም ደስ ይለዋል? ቅናት ትበልዖሙ ለልበ ብዙኃን በመዓት እስመ በቅናት ይትረከብ ጸጋ እግዚአብሔር ይላል ጠቢቡ ሰሎሞን። እንደው የሚቀና ሰው የለም? እንዴት ከኔ እኩል ሆነ የሚል ሰው የለም አለ አይደል? ይሄ ሰውዬ ደሃ ነበረ ከኔ እኩል እንግዲህ ሀብታም ሆነ። እንግዲህ እንዴት አንዳንድ ጊዜ የሰዎች እይታ ሰዎች እኩል እንዲስተካከሉ የማይፈልጉ ሰዎች ይኖራሉ አሉ አይደል? እግዚአብሔር ይሰውረን። ሰዎች ሁሉ ከፍ እንዲሉ እንዲያድጉ እንድናስብ እግዚአብሔር መልካም ልቦና ለሁላችን ይስጠን። ለሰው በጎ ቀና ሀሳብ እንዲኖረን እግዚአብሔር ይርዳን። ይሄ በዚህ ዘመን የተቸገርነው ሰይጣን በዓለም ላይ ክንፉን እያማታ ሰዎችን ከሚፈትንበት አንዱ ነገር ምቀኝነት ነው። ምቀኝነት ያለበት ሰው ቅር ሊለው ይችላል፣ ቅርም ጨርም ይበላል። ነገር ግን ደስ የሚለው ሰው ግን መልካም ሰው ነው። እግዚአብሔርም ያንን ሰው ይወደዋል፣ ያ ሰውም እግዚአብሔርን ይወደዋል። ለምን መሰላችሁ? ወንድሙን የማይወድ እግዚአብሔርን እወዳለሁ የሚል ሰው ምንድነው አለ ቅዱስ ዮሐንስ? ምንድነው ያለ? አታነቡም? ውሸተኛ ነው አለ። በአጠገቡ ያለውን ወንድሙን የማይወድ በጎነቱን የማይወድ እግዚአብሔርን እወዳለሁ የሚል ሰው ምንድነው አለ? ምንድነው? ውሸተኛ ነው አለ። ውሸት ደግሞ የማን ነው? የሰይጣን ኮና ተዋሿ። እዚህ ሆናችሁ መቼም ቤተክርስቲያን ሆናችሁ ሰይጣን ለመርገም ማንም ሰው ሁሉም ብርቱ ነው። በምንም አይበረታም። ከዚህ ስትወጡ ግን ይገዛችኋል፣ ይነዳችኋል። እግዚአብሔር ይጠብቃል፣ ክንፉን ይስበረው እና ስለዚህ 5 አተረፍኩ ብል እኔ ይሄን ያህል ሰጥቼው ነው ያገኘው ይህ ሰው እንዴት ከኔ ጋር እኩል ሆነ ብሎ የሚመቀኝ ሰው ሊኖር ይችላል። እና ነገር ግን በጎ ሰዎች የእግዚአብሔር ሰዎች እግዚአብሔርን የሚወዱ እግዚአብሔርን የሚወዳቸው ለሰው ቀና አስተሳሰብ ያላቸው ሰዎች ግን ሰው እንዲለወጥ ይፈልጋሉ፣ ደስ ይላቸዋል። እናንተ ግን የእግዚአብሔር ልጆች ይህንን ታደርጋላችሁ አይደለም? ዝም ይሄ ጉዳይ አለና ስለዚህ እናንተ ግን ሰው እንዲለወጥ እንዲያድግ ትፈልጋላችሁ አይደል? ባልደረቦቻችሁ፣ ጓደኞቻችሁ፣ ጎረቤቶቻችሁ እንዲያድጉ ትፈልጋላችሁ። አዎ እግዚአብሔር ለእናንተ መልካም ነገር ይፈልጋላችሁ። ስለዚህ 5 አተረፍኩበት ሲል አንተ መልካም ታማኝ በቃ በዚህ በ5 ከታመንክ ከ5 በሚበልጠው በብዙ በሚበልጥ ነገር በብዙ እሾምሃለሁ ብዙ ይሰጥሃል ማለት ነው። ሰው የዘራውን ያጭዳል ነው። አዎ ስንዴ ዘርቶ በቆሎ የሚያጭድ የለም። አዎ ጤፍ ዘርቶ ሽምብራ የሚያጭድ የለም። ሰው ያንኑ የዘራውን ነው የሚያጭደው። መጽሐፍ እንደምለው የዘራውን ነው የምታጭደው። ያማቲ ዋቀዮ ኤጋ ማለቀ ህትከነ ጀራ ማለቀ ህትከነ namni tokko gara biyya birootti gaaf deemu tajaajiltoota isaa waamee hojjettoota isaa waamee isa tokkoof 5 isa tokkoof 2 isa tokkoof 1 itti kenne. Abbaan shanis dhiyaatee yaa gooftaa maallaqa 5 akka hojjedhee ittiin argadhu akka itti bu'aa buufadhu akka itti jijjiiramu naa kennitee turte egaa 5 naa kennitee 5 bu'aa buusee jedhe dachaan argadhe. Kanaaf kino waannicha kee waanna annaa kennite kuno 5 ani 5 itti irraa buufadhee argadhe 5 kee hoodhu jedhe amanamummaadhaan maallaqa san gooftaa saniif dhiyeesse jedhe. Inni abbaan lamaas dhufe tokko 5 tokko 2 tokko
tokko kennee meedirra abbaan lamaas dhufeeti egaa yaa gooftaa maallaqa lama ittiin nagadadhee ittiin hojjetadhee akka itti jijjiirramu naa kennitee turte dachaa dhanan lama irra hargadhee lama waannaa kee hodhu jedhe gooftichatti deebisee atis tajaajila amanamaadha waan muraasa nama namtee waan baay'eedhaan simmuudha kennaa isa guddaa hin argatta waan muraasan si kennan si madaalli kee ittiin dabarte jedheeni abbaan tokkos dhiyaate egaa animmoo tokko naatti kennitee turte ooyi si laalu namummaan kee ati nama salphaa moote ittiin jedhe argatanii ati nama hamaadha ittiin jedhe goofticha tokko naa kennitee turte tokkoon kunuu na jalaa baddi jedheen fuudhee lafa keessa hawwaale ittiin jedhe omaa bu'aan buusne maaliif ati nama hamaadha gara jabaa kadha kan hin facaasne haamta kan hin kennine fudhatta kanaaf ati nama hamaa ta'uu kee ilaaleeni egaa waan kunoo na jalaa bade yoo jedhan lafa gofforeen awwaale ittiin jedhe egaa jaroonni sadanuu kanatti kenname fakkiidhaan gooftaan keenya ulfinniif galanni kabajni guutuun maqaa isaatiif haa ta'u ameen jedhame galanni guutuun waaqa waaqotaatii abbaa moototaatii isaaf haa ta'u kanaaf isaan sadanuu deebii deebisanii an bu'aa buuses kan bu'aa dhokses kan lafa keessa awwaales hunduu dhiyaatanii jara lamaanii abbaa shaniitiin ati muraasa nama namtee jirta baay'isee muudamta baay'isee dachaa dhangara fuula duraatti amanummaa kee irraa kan ka'e kan caalu argattaatti jedhe isa lammaffichaanis akkasittiin jedhe ati lama sitti kenname ture lama bu'aa buuseera kana booddee yoo sitti kenname amanamummaan kee waan mirkanaa'eefu kana caala bu'aa buusuu dandeessa waan ta'eefu dachaa dabalamee si kennattiin jedhe abbaan tokko garuu lafa keessa awwaalee irra hin callisne gaala eessa kan kee jennaan egaa yaa gooftaa ooyi si laalu ati nama hamaadha nama salphaa moote namni istu jedhee ነው ማለት ካመቀ lafa keessa awwaalee ብሎ lafa keessa baasee jedhetti fide ገብረ ሐካይ ወይም ደግሞ ክፉ አገልጋይ ተብሎ የታወቀው ሶስተኛው ሰው በመሬት የከበረው ነው ማለት ክፉ አገልጋይ የተባለው ስለዚህ ሶስቱንም እኛ ግን ስለ ደጉ ሰው ስለ ታማኙ አገልጋይ ነው የምንማረው ምንድነው መሰረታዊ ጽንሰ ሐሳቡ የዚህ ምስጢር የዚህ ምሳሌ ብለን ስንል እግዚአብሔር ለሁላችንም መቼም በምሳሌ ነው ብለናልና ለሁላችን እንደየችሎታችን የጸጋ ስጦታ ሰጥቶናል ምን ሰጥቶናል ለመምህሩ የሚሰብክበትን ጥሩ አንደበት ከነም የተሻለ ወንጌልን አጣፍጠው አምልተው አስፍተው ጉባኤያትን ህዝብን በሚያስደስት ሁኔታ ከኔ የተሻለ የሚያስተምሩ መምህራን እንዳሉ አውቃለሁ ይገባኛል እነዚህ አገልግሎታቸው ጸጋቸው የእግዚአብሔርን የአዋጅ ድምፅ የሆነውን እግዚአብሔርን ቃል ቅዱስ ወንጌልን ለማዳረስ ጸጋ ተሰጥቷቸዋል አንዳንዶቹ በጉባኤ ቁጭ ብሎ አስፍቶ ጉባኤውን የማስተማር ብቃት አንዳንዶቹ ደግሞ ልክ እንደዚሁ እኔም እንኳን ሳላውቅ እንድኮላተፍበትን ሳይሆን በተሻለ ሁኔታ መድረክ ይዞ የሚያስተምሩ መምህራን ስጦታ ሌሎቹ ደግሞ ልክ እንደ ወንድማችን በጥሩ ጣዕመ ዝማሬ የሚዘምሩ በዝማሬው ስብከት የሚለውጡ አእምሮአችንን ወደ ሰማይ ወደ እግዚአብሔር ወደ አርያም ወስዶ መንፈሳዊ ሕይወታችን በምጥቀት ወደ ሰማይ ወደ እግዚአብሔር ወደ ጽርሐ አርያም እንዲመለከት በዝማሬ የሚያስተምሩ የሚኮረኩሩ አእምሮአችንን ለመንፈሳዊነት ዝግጁ የሚያደርጉ ጥሩ ዘማሪያን ጥሩ የሚቀድሱ ጥሩ የሚያገለግሉ የተለያየ የጸጋ ስጦታ ያላቸው አገልጋዮች አሉ ለሁሉም ግን እንደምችሉት ነው የሰጠው ነው የተባለው ለባለ ሁለቱ መጥኖ ነው የሰጠው ለሁሉም ማለት ነው ጥሩ የሚሰብክ ሁሉ ጥሩ የሚዘምር ሊሆን ላይሆን ሌላ ጉዳይ
የተሰጠው የጸጋ ስጦታ ለቅዱስ ጳውሎስ የተሰጠው ይሄ ነውና ለቅዱስ ጴጥሮስም የተሰጠው እንደዛው ነውና ሁሉም ሐዋርያት ወንጌልን የማስተማር ችሎታ፣ የማስተማር ግዴታ፣ የማስተማር ፍላጎት ቢኖርም ዳሩ ግን ለሁሉም ጸጋው የተለያየ ነው። ስለዚህ ለሁሉም ግን የሰጣቸው ይሄ ጌታ እኛን ሲያስተምረን ለሁሉም እንደሚችሉት ነው የሰጠን። ላትሸከም የምትችለውን እግዚአብሔር አያሸክምም። እናንተስ እንደው ምን ነው የምትሉት? እንዴት ነበር የምትሉት? ላያስችል ምን አያደርግም? ምን ነው የምትሉት? ላያስችል አይሰጥም። ተንገዳግመ እንድትፈራፈር እንድትወርቅ የማትችለውን ነገር አያሸክምም። በምትችለው ልክ ነው እግዚአብሔር ሰፍሮ የሚሰጠው። ለዚህ ነው ቀንበሬ ልዝም ሸክሜም ቀሊል ነው አሮሰናይ ወጾር ቀሊል እኔ የሚከብዳችሁን ነገር አላሸክማችሁም። ክብርና ምስጋና ለሱ። በምንችለው ነው የሰጠን ፈጣሪያችን። በቃ ለማስተማር ማስተማር ያለበት ሰው በሚያውቀው ልኬታ ሁሉ አስተምሮ አምልጦ አስፍቶ ጉባኤው ሰዎችን ሊለወጡበት የሚችሉበትን ወደ እግዚአብሔር መንግስት ሰዎችን አስተምሮ ወደ እግዚአብሔር መንግስት የሚደርሱበትን መንገድ ጸያዬ ፍኖት ወይ ደግሞ መንገድ ጠራጊ ሆኖ ወደ መንግስተ እግዚአብሔር ወደ ገነት የሚኬድበትን የጉዞ መንገድ መጥረግ ማሳየት፣ ወደ ሰማይ ማሳየት፣ ወደ ምድር አይደለም ወደ እግዚአብሔር ማሳየት። ምድራዊ አይደለም ሰማያዊ፣ ጊዜያዊ አይደለም ዘላለማዊ፣ ስጋዊ አይደለም መንፈሳዊ የሆነውን ነገር አስተምሮ ለእግዚአብሔር መንግስት ማብቃት ይሄ ግዴታ በመምህራኑ ላይ አለ። እንደነገርኳችሁ ጸጋዎች ግን የተለያዩ ናቸው። በምንችለው ነው የሰጠን። ባለ አምስቱ አስተምሮ ለውጦ የተሰጠውን ያተረፈበት ብዙ ምዕመናንን ብዙ ተከታዮችን ያፈራ ማለት ውሩ ወመሃሩ እስከ ሁሉ አጽናፈ ዓለም ሁሉንም ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ በአብ በወልድ በመንፈስ ቅዱስ ስም አጥምቋቸው፣ ደቀ መዛሙርትን አድርጓቸው። ደቀ መዛሙርት ማለት እኮ የግድ ቅዱስ ጳውሎስ ጴጥሮስ መሆን አይጠበቅበትም። ተከታይ ማለት ነው ትርጉሙ። ተከታይ ስንል ግን ዛሬ ከጳውሎስ ከጴጥሮስ እኩል ነኝ ብለህ ቤተክርስቲያን ስለምትከታተል ራስን አታስተካክል። ወረድ በሉ ክርስቲያን። የቸገረን ነገር ይሄ ነው። እዚህ ዘመን በውዳሴ ከንቱ መኮፈስ ሳይደርሱ ቅድስናውን በምላስ መድረስ ማለት እና ስለዚህ አስተምሩ፣ አስተምሩ፣ መንገዱን አሳዩዋቸው፣ ደቀ መዛሙርት ያድርጉ፣ ተከታዮች ያድርጉ ማለት ነው። ክርስቲያን አስተምራችሁ ወደ ክርስትናው መንገድ፣ ወደ ቀናው መንገድ፣ ወደ እግዚአብሔር መንገድ አምጧቸው፣ አሳዩዋቸው የገነትን መንገድ ማለት ነው ክርስቲያን። ስለዚህ እነዚህ አስተምረው አብቅተው አንቅተው ዋጋ ከፍለው ራሳቸውን ሰጥተው ስለ መምህራን ነው ያው ራሳቸውን ሰጥተው ራሳቸውን ሰብኮ ሳይሆን ክርስቶስን ሰብከው ማለት ነው። በዘመኑ ዛሬ ሰውረንና አሁን ሁላችንንም ድክመት ስናይ እግዚአብሔርን የሚሰብክ ሳይሆን ራሱን የሚሰብክ የበዛበት ዘመን ነው ያለው። ትንሽ ተናግሮ በዚህ በማህበራዊ ሚዲያ እንደዚህ ሰራው ትንሽ 30 ደቂቃ ወይ 20 ደቂቃ መንገድ ተጉዞ በቃ ሐዋርያ ሆኖ እንዳገለገለ በጣም በቃ ብዙ ነገር 4 ወር 3 ወር 6 ወርም ይላል ቅዱስ ጳውሎስ መርከቤ ተሰብሮብኝ ባህር ውስጥ አድር ብዙ ነገር መስዋዕት ብሎ ረሃቡን፣ ጥሙን፣ ስደቱን፣ ስቃዩን፣ ጥፊውን በፍርድ ቤት በዳኞች ፊት መቆሙ ስለ ወንጌል ይሄን ነገር ሁሉ ሆኗል። ያልሆኑት ነገር የለም በዓለም ላይ ሐዋርያት። ነገር ግን ራሳቸውን አልሰበኩም። ማንን ነው የሰበኩት? ወደ ራሳቸው ነው የጠሩት። ወደ እግዚአብሔር ወደ ክርስቶስ ነው። እሱን ነው የሰበኩት። ንጉሳችንን ክርስቶስን ነው የሰበኩት። የኛ ደካማነት ግን ክርስቶስን ተንራሳችን ሰብክ
ድክመትና ዝለት ያጋጠመበት ዘመን ያለውና ለማንኛውም ባለ አምስቱ ብዙ ሰርቶ ብዙ አስተምሮ የለወጠ እንደማለት ኤጋ ከናን እትገነመ ኩን አከቡ አቡሱ በርሲሶታ ከለቲ ዳንዲ ዋቃ በርሲሰኒ ገረሞቱማ ዋቀዮትቲ ኡመተ ወርደፍቶታ ኡመተ ዋቀዮ ቀጀልሰን ሚሳን ጀቻዳ ይከሳው አምራሙት ማቲ ዋቀዮ ማለቀ ሸት ገለ ከንጀለም ሐቅ አመደን ለውት ጀቻ ከንደንደን የኑባጭሱ ከንቱልፋቱ ከመታ ከንጫፉ ከንዱለ ንቁቱ ወደገሉ ባጭሱ ከንደንደን ባና ኤጋ በርሲሰታ ከነ በርሲሰኒ ቶይ አከም በርሲሳ ቆፈመዲ ይሄ የተሰጠው ለመምህራን ብቻ አይደለም ለእያንዳንዳችን የጸጋ ስጦታ አለ ብለናል አይደል? የጸጋ ስጦታ አለ ብለናል። አንድ ምሳሌ በዚህ በእንትን መጽሐፍ የተጠቀሰው መክሊቱ የተሰጠው ለመምህራን ወንጌል ለአባቶች ካህናት እና ለሐዋርያ ለሆኑት ብቻ አይደለም፣ ለእኛም ተሰጥቶናል አይደል? ለእናንተ እኮ ተሰጥቷችሁ ምንድነው የተሰጠ ስንል እነዚህ እንዲያስተምሩ መንገዱን እንዲያሳዩ የእግዚአብሔርን ቃል ተደራሽ እንዲያደርጉ ነው። እናንተ ደግሞ ምዕመናኑ ደግሞ ተቀብለው እንዲተረጉሙ ስራ ላይ እንዲያውሉት ነው። እና በአንድ የአብነት ትምህርት ቤት ተሰብስበው ተማሪዎች እየተማሩ ስለ ቸሩ እግዚአብሔር እነሱ መጽሐፍትን እየተረጎሙ ለነዳያን ምንም ለሌላቸው ልብስም ጉርስም ለሌላቸው ለሰጠ ሰው እውነት እላችኋለሁ የእግዚአብሔር መንግስት ለእነዛ ሰዎች ዝግጁ ነች፣ ዋጋ አለው በሰማይ ተብሎ ተጽፏል። ይህንን ያስተምራሉ። የምትለምነው ነዳዩ ግን መጥቶ ስለምን የሚሰጡት የላቸውና እባክህ የኛ ወንጌል ብቻ ነው ያለን ምንም የለንም አሉት። ወጣ ሲባል እዛው አጠገብ ላይ አንድ ትልቅ እናት አሉና እባክዎን ስለ ቸሩ እግዚአብሔር ርቦኛል ስል እንጀራ ትኩስ እንጀራ ቆርሰው አምጥተው እንካ ብላ ውሃውንም በዚህ ተጎንጭ አሉት ይላል። መምህሩ አይተው ምን አሉ? አያችሁ ተማሪዎች እኛ እያነበብን ነው፣ እሳቸው ግን እየተረጎሙ ነው። ምን እያደረጉ ነው? በቃ ዲፋይን ምንድነው እየፈቱት ነው ማለት ነው። በቃ ማለት እኛ በቃል እሳቸው ግን በተግባር ስራ ላይ እያዋሉ ነው። ገብቷችኋል አይደለም? መምህራኑ ብቻ ሳይሆን የተማራችሁትን ስራ ላይ ማዋል ለነዳያኑ ለቤተ እግዚአብሔር የሚሰራው በጎ ስራ የትሩፋት ስራ ሕግጋቱን በወንጌል የተጻፈው ይሄ ነው ተብሎ ስትቀበሉ ስራ ላይ ማዋል ማለት ነው። እንደውም ተቀባዩ ሳይበልጥ አይቀርም፣ ሰሚው ይበልጣል ከተናጋሪው ማለት ነው። ለምን? ብዙ ጊዜ ተናጋሪዎች ላይ በጣም ብዙ የሚጎለን ነገር ስላለ ነው ይሄን የምለውና የሰማው ግን የሰማውን እውነቱን የእግዚአብሔርን ቃል ስራ ላይ ካዋለ በህይወቱ ውስጥ ተረጎመ፣ ኖርበት፣ ተለወጠበት ማለት ነው። ይሄ ነው ፍቺው። ባለ ሁለቱም ቢሆን ይሄው ነው። ባለ ሶስት ባለ ሁለቱም ቢሆን በተሰጠው ልክ ማለት ነው። እንግዲህ ለኛ የተሰጠው አለ ለመምህራኑ፣ ለሚማሩት ለእግዚአብሔር ተከታዮች ለክርስቲያኖቹ፣ ለወገኖቹ ለእግዚአብሔር ወገኖች ለእናንተ ደግሞ የተሰጠ መክሊት አለ። እናንተ ነዳያንን ትዘክራላችሁ፣ በጎ ስራን ትሰራላችሁ፣ የእግዚአብሔርን ቃል የሰማችሁትን የወንጌሉን ቃል ስራ ላይ ለማዋል ትጥራላችሁ። ከዛ በኋላ ደግሞ በህይወት ትኖሩበታላችሁ፣ በረከትም ታገኙበታላችሁ። ከእግዚአብሔር ጋር ያለውን ህይወት አስተካክላችሁ ወደ እግዚአብሔር መንግስት ለመግባት ትዘጋጃላችሁ። በመጨረሻም ቅዱስ ሥጋውን ክቡር ደሙን ተቀብሎ ለእግዚአብሔር መንግስት ዝግጁ ያደርጋችኋል። የእግዚአብሔር ቃል ወንጌል ማለት ነው። ስለዚህ ለእናንተም በምትሰጡት ልክ ነው ስሙን የተባለ ሌላው የሚሰብኩ እየተደበደበም እየተቸገረም እየዞረም ቃሉን ማስተማር በሚገባው ልክ ለሐዋርያት ከሐዋርያት በተቀበለው አደራ መሰረት ቃሉን ማዳረስ ነው። የሰማው ደግሞ ስራ ላይ ማዋል ነው። ሁሉም ባለመክሊት ነው ማለት ነው። ስለዚህ ሁላችንም ባለምንድን ነን? ባለመክሊት ነን ማለት ነው። እኛም ብቻ ሁላችንን እንመለከታለን። ማዕዱ የጋራ ነው። የክርስቶስ ማዕድ የቀረበው ለሁሉም ነው። ለቄሱም፣ ለምዕመኑም፣ ለዲያቆኑም፣ ለወጣቱም፣ ለሕፃናቱም ለሁሉም ነው። ይሄ እግዚአብሔር ቃል ስንናገር እኮ እኛም እየተማርንበት ነው፣ ህይወት እያገኘንበት ነው። የጋራ ማዕድ ነው ማለት ነው እግዚአብሔር ቃል። ባለ አንዱ ግን ክፉ ነውና ቀበረ። ያንኑ የተማረውን ስራ ላይ ያላዋለ
ማለት ነው። ክርስቲያኖች ስራ ላይ ያዋለው እና እንግዲህ ታማኝ ለመሆን የሰማነውን የእግዚአብሔርን ቃል ማዳረስ ነው። ከሁሉ የሚጠበቀው ይሄ ነው። ክርስትና ማለት ምንድን ነው? ትራንስፈር ከአንዱ ወደ አንዱ የማስተላለፍ እንደው ሰምቶ ብቻ የጋን ውስጥ መብራት ሳይሆን የሰማነውን እግዚአብሔርን ቃል ምን ማድረግ ነው? መናገር፣ ለሌላው መናገር ማለት በሰው ፊት ለሚያምንብኝ ተመልከቱ። ሁሉ ጊዜ እቺ ቃላት ተከብለ በሰው ፊት ለሚያምንብኝ በሰማያት ባለው በአባቴ ፊት ምን እለዋለሁ? አምነዋለሁ። በቃ የሰማነውን ነገር መመስከር ነው። የእግዚአብሔርን ቸርነት፣ የድንግል ማርያምን አማላጅነት መናገር። አንተን ካማለደች ታሪኳን፣ ዝናዋን፣ አማላጅነቷን ከእግዚአብሔር ጋር አሰራጭ መሆኗን መናገር ነው። ስለ ማርያም ምን ያሳፍራል? ስለ ክርስቶስ እየተናገርክ ስለወለደችው ስለ ድንግል ማርያም ስለ እናቱ መናገር ምን ያሸማል? ያስፈራል? ምንም አያስፈራም። ድንግል ማርያም ከእግዚአብሔር ጋር የምታስታርቅ የእግዚአብሔር እናት ነች። ሌላ እናት ለኢየሱስ ክርስቶስ ድጋሚ አትፈጠርም። አንድ ማርያም ነች፣ ሌላ ማርያም አትፈጠርም። ክርስቶስን የምትወድ ሌላ ማርያም በዚህ ዓለም ላይ ድጋሚ አትገኝም። እሷ ብቻ ነች የተመረጠችው። ለከሷ ያስጠጋን። ክብር ምስጋና ለእግዚአብሔር። እናታችን የሰጠን አምላክ ይክበር ይመስገን። አሜን ነው። ሌላ ማርያም አትፈጠርም። ውሸተኛ ሰዎች፣ ውሸተኛ ነቢያት የሚያወሩ ሊኖሩ ይችላሉ። ነገር ግን የሚሆኑ አይደለም፣ የሚያወሩ ናቸው። ማንም ከእግዚአብሔር ጋር እንደ ድንግል ማርያም አያስታርቅም። አማለደን ግን አማለዳል። ድንግል ማርያም ታማለዳለች፣ ታማለደናለች። አታማለድን የሚሉ ሰዎች ደግሞ አንድ ጊዜ በጣም የሚገርመኝ ነገር ድንግል ማርያም ቀጥታ ግን አሁን ቀጥታ ግባ ግን ምን እያለ ነው? እኔ ልጸልይ ምን ማለት ነው? መሰለህ ባኪን ሰው እንዲህ አድርጎ ሪዘር ማለት ከራሱ ተርፎ ምን ያደርጋል ማለት ነው? ምን ያደርጋል? እሱ አታማለድ እግዚአብሔር እናት፣ እሱ ምን ያደርጋል? ያማለደና ዛሬ ሰውራ ለፖላ ይስጠን። ስለዚህ የሰበሰበችን እሷ ነች። የድህነት ምክንያት እሷ ነች። ተመልከቱ፣ የድህነት ምክንያት እሷ ነች። አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት ከውምሲ ፈይነ ኬኛ ይሲ አከምን ሸደኒ ፈይን ነማተ ስሪ ዋቀዮነ ከነመ ፈይስ ዋቀዮነ ከዋቁማ ሳት እንደነጥከው ዋቁማ ሳትና ከዋቀፈሙ ቤትና ሐራሱማ ጂትቢ ሃዳ ዋቀዮ ታውሽ ገሩ ገኑ እንደንዳማ ሃዳ ፍልሞ ደባሱ እንደንዳማ ከነዋንታ ገቢ ሐራሱማ ሺ መለ ዋቁማ ዋቀፊ ለፈ ደቼውም ተጀነ ሞቲ ሃዳ ጎፍታ ኩመ ገብርኤል ይለታ ያ ሃዳ ጎፍታ ኩመ ኤልሳቤጥ ይተሰ አድ ጎፍታ ኮቲ ገረ ኮቲ ተከነፉ አከሚና አከሚሻል ሽበርባቸ ተተግመት ማቲ ዋቀኝ ጊፍቲ ገኘ ማረሚ በርባቸ ዘቦቲ ወው ረከተን ወው ጨንቀምተን ጋበራኮ ቆርጭ ፉርማን ረኮ እዩ ሃዳ ከኘመቲ ረከተ ለምሽት ቦይ ቢማን ራና ከጅራላ ታስከሰ ኦኖ ወራነተ ማፈው ያስተ ሱቅ ተመለ ነመሸን ፋይስ ነው እንደጋሩ ሰለይ እሸነስ ወንጌል አራት ይሮም ነው ነሞኒ ተቆጦ በዲና ማተ ኤሮስ አለደ ነው መለስካና ነው ጊዜ ዋን ይሄ ለፈት አወራ አከስ ሲንጎድና ምን ማፊ ለጴ ጋሪ ከቢጀ አከታዳ እስን ዋንስ ነዶስ ረከተ ሰነት አባን ፉማታ አባን በኩምሳ ዋቅ ዋቆታ አባን ዱጋ አባን ሴራ ዱጋ እኛ ከቤት ተጀዳ ለዋን ወጁ ሰስቲማ ተደማ አጀሲ ፈንሲ ቃሊ ከሶዲ ጫምሲ ዘተኒ ዋቅ እንከዳግና ኩኒ ወንጌላ ወቲ ወንጀላ ማለት አይሰም ወኔ ወንጌላ ወቲ ማለት ነው ወንጀላ ወቲ ያቸው አጀ ሲቃል ቁርጥ ፈታ እንጀለም ምን ማፍላበከኝ አናብሞ ከራት ነደብስ ሐማነራ ወለ እንዳሙ አዲ ፉርማታ ጀዳኒ
راويرت نينو أكتي كونو بيتا وانغلو فمتي أبام ملا أبام فلايسا ولفني بلني مكاسات ياتو إنهم دا ويكنا غير كيفتي كينيا ماراميس استني وري كرت تاني كأسري تامني وجير سيني هولا ميركنا سيني تا غير كأن كينيا مال أوانجيل رتي غوفتاني وانكا تنبيك تاني تغيتون مثل ما نودنا تاوكم አያችሁ ምን ያክል እኛ ሁሉን ነገር ራሳችን እምትለምኑትን አታውቁም። የሚያስፈልጋችሁ ማን ያውቃል አለ። ማን ያውቅላችኋል? እግዚአብሔር ያውቅላችኋል። ድንግል ማርያም እንዲሁ ለምኗት እስቲ ግዴላችሁ አማልጂን በሏት። ለማታማልዳችሁ አታማልዱ። እናንተ ግን አማልጂን ለምኝልን። ቅድስት ሆይ ምን በይልን? ቅድስት ሆይ ምን በይልን? ለምኝልን። አዎ አንቺ የተመረጥሽ የእግዚአብሔር ምርጥ ዕቃ ነሽ። የእግዚአብሔር ወዳጅ ነሽ። መንፈስ ቅዱስ ያደረብሽ ነሽ። ጸጋ እግዚአብሔር በአንቺ ላይ ነው ያለውና ድንግል ሆይ አማልጅኝ። ቅድስት ሆይ ምን በይልን? ለምኝልን በሏት። የጎደለውን እሷ ትሞላለች። ሌላውን ነገር እንደው አለማመናችን እንደው መቼም በጎ ሐሳብ ካልሆነ በስተቀር ከእግዚአብሔር እናት ከመድኃኔዓለም እናት ከጌታዬ እናት ከድንግል ማርያም ለምኖ ያጣ ይኖር ይሆን? ቅድም እንዳልኳችሁ የምትለምኑትን አታውቁም ስላለ በዛኛው መንገድ ይሄ ሰይጣን የሚፈልገውን ነገር እንዲያግ ካልተፈጸመልህ እግዚአብሔርን አታማር። አንተም በዛ ልትሞት ትችላለህ። እኔ ግልጽ ነው። ከዛ ውጭ በጎ ሐሳባችን ሁሉ ሊፈጸምልን ምን ያለ ነው አለ ቃሉ። የታመነ ነው። ምን ያለ ነው? የታመነ ነው። ከአንተ ይልቅ እሱ የታመነልህ ነው። አንተ አትታመንለትም፣ እሱ የታመነልህ ነው። እሱም አትሆነው እሱ አንተም አታረግለትም፣ እሱ ያደርግልሃል። እሱ ሞተልህ፣ ሰው አይሞትልህም፣ ሰው ይገላል እንጂ። እሱ ግን መድኃኔዓለም ኢየሱስ ክርስቶስ እጁን ዘርግቶ ደሙን አፍስሶ በቀራንዮ አደባባይ ስጋውን ቆርሶ ለዓለም ድነት ለዘላለሙ ሰጠን፣ ከራሱ ጋር አስታረቀን። ክብር ምስጋና ለስሙ ይሁን። ስለዚህ የማትሆንለትን ይሆንልሃል፣ የማታረግለትን ያረግበት። ስታረግበት እሱ ግን ያረግልሃል፣ በጎ ነገር ያስብልሃል። ድንግል ማርያም ከእግዚአብሔር ጋር አስታርቂን ብሏል። እግዚአብሔር ዘርን ባያስቀርልን ኖሮ እግዚአብሔር አንቺን ባያስቀርልን ኖሮ እንደ ሶዶም ገሞራንም በመሰልን ነበር። ለምን? ከእግዚአብሔር ጋር የምንገናኝበትን ከሰማየ ሰማያት ወርዶ የአዳምን ስጋ ነስቶ ከሷ ተወልዶ እሱ ታረቀን፣ በደሙ ዋጀን። በማን በኩል? በድንግል ማርያም በኩል። ለዚህ ነው መልአኩ ከሁሉም የተለየች የተመረጠች የተቀደሰች ከፍ ያለች አላት። ከፍ ያረጋት፣ ከፍታ ወንበር ላይ ያስቀመጣት። የከበረ ይሁን አምላካችን፣ ስሙ ይክበር፣ ስሙ ይክበር። ከፍ አረጋት። ግን የሰው አንደበት ዝቅታ ማርያምን ዝቅ ማለት ይችላል? ይችላል ወይ? ራስ ትወርዳለህ፣ ትከሰከሳለህ። በቃ ከፍ ብላለች የኛና በከፍታ ወንበር ላይ ከሰው ሁሉ መርጦ ከዚህ ዓለም ላይ ምንም ሳይገኝ ምርጥቃ ድንግል ማርያም ብቻ ተገኝታ የእግዚአብሔር ዙፋን ሆነች። ሰው ዝቅ አያደርግም፣ ሰው ከፍ አድርጓታል። የፈጠራት ከፍ አድርጓታል። ከፍ ትበልልን። አሁን ልመናችንን ትስማን፣ ከፈጣሪያችን ታማልደን። እሷም ብለን ነው የመጣ ነው። እሷ ወንጌላችን ነች። እሷ ወንጌላችን ነች። ወንጌሉን የሰበከውን እጁን ለዓለም የዘረጋውን የተሸከመችው ያስገኘችልን በፈቃድ እግዚአብሔር ቢሆንም ከሷ ነው የተገኘልን። የዘላለም ምግብ የሆነን ለዘላለም ተሰውቶ ከመሰዋት የሰወረን የኦሪትን ኪዳን ትቶ በሐዲስ ኪዳን ኃጢአታችን የደመሰሰልን ክርስቶስን ዙፋን ሆና ተሸክማልናለች። ለዚህ ነው የምታማልደን እስከ ዓለም ፍጻሜ። ይሄ ትውልድ አልፎ ድንግል ማርያም እያማለደች ትኖራለች። ቅር ያለው ቅር፣ ጥሩም ያለው ይበለው፣ ደስም ያለው ደስ ይበለው። ዘላለም ታማልዳለች። አሁን ለዘላለሙ ታስታርቃለች። የእግዚአብሔርና አንድ የከፍ አድርጓታል። የሚያወርድ የለም፣ ራስ ትወርዳለህ። ድንግል ማርያም ካባለች። አንድ ጊዜ
በአንደበት ከፍ ዝቅታ ምንም ይፈጠር ነገር የለም። በቃ ከብራ በእግዚአብሔር ዙፋን ከፍ ብላለች። ለዘላለም እያበራች እየከበረች እያማለደች እያስታረቀች ትኖራለች። ስለዚህ እግዚአብሔር ጋር የምንገናኝበት መስላላችን ነች። በጥቂቱ ታምንሃል በብዙ ሾመሃለሁ። ኤጋ ዋይ አራርሱማ ገብት ገኛ ብርቦ ማርያም ዋን ተሶ ኦላና ኦልሺ ካሰንም እንደብሱ ኢሰነምኒ ኢሰዋቀዮን ሆልካሴ ነን ገድምቡሱ ኢሰዋቀዮን ገድቡሱ ሞነም እንካስ አገተን አባበር ባዲያቶ ኢሰዋቀዮን ከበጀ እንከበጀ መሐመድ ማለት እንዲ ዋቀዮን ሰልብ ሰገሩ ወይስ ሰልብ ሰማጣደ ሰልባተ እንቶስ እንካስ ኦማሲ ፈጭብቲ ኦንካ ምርከስ ቢታጀ እንዲ ቦሲ ካስመን ነምሲ ኮፍሱ ደንዳ እና ፈራስ ኮፍሱ ደንዳማ ጅባን ኮፍሱ ደንዳማ እሺዳ ፉልፊና ከነ ሁማ ቢያለፋ ጎፍታ ከኛ ዋቀዮዳ ከነሺዳ ፉልፊና ከና ጀች ነማስ ጎች ነማስ ጊፍቲ ከኛ ራውማን ረሱ ነወኔ በሺ በርባዳኒ አራሱማ ሺ ጋፈተን ዋቀኔና ራርስቲ ነቦንሞ በጅበን እጥራታ ማለ ጊፍቲ ከኛ ጀላን ረቱ በጥቂቱ ታምናሃል በብዙ ሾመሃለሁ። ያስተማረን እየመከረን በህይወታችን ውስጥ ቃሉ ሰምተን ተለውጠን 30 60 መቶ ያማረ ፍሬ አፍርተን የስሙ ቀዳሾች የክብሩ ወራሾች እንዲያረገን የአምላካችን የልዑል እግዚአብሔር ቅዱስ ፈቃዱ ይሆንልን። የእግዚአብሔር ቸርነት የእናታችን የእመቤታችን የመብርሃን የቅድስት ድንግል ማርያም አማላጅነት የቅዱሳን መላእክት ተራዳኢነት ከሁላችን ጋር ይሁን። ይቆየን።